ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ፕሬዝዳንት ኢሳያስ ፈጽሞ ባልተጠበቀ ሁኔታ 20 ዓመታት ለሚጠጉ ጊዜያት አስረዋቸው የነበሩትን ዜጎች ከእስር ቤት እንዲለቀቁ አድርገው አሰናብተዋል። በእስር ላይ እንዳሉ ሕይወታቸው አልፎ አስክሬናቸው እንኳን ለቤተሰብ በማይሰጥባት ኤርትራ እስረኞቹ ከሁለት የከፋ አስርት ዓመታት የከፋ እስር ቆይታ በኋላ በድንገት ቤታችሁ ሂዱ የመባላቸው ጉዳይ አስገራሚ ሁኔታ ፈጥሯል። ይህንኑ አስገራሚ ክስተት በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። የወሎ ሕዝብ በአካባቢው በተፈጥሮ መንገድ መፍለቅ የጀመረውን ነዳጅ መጠቀም የጀመረ መሆኑን የሚያመለክት አንድ መረጃ ወጥቷል። ይኸው በደቡብ ወሎ ለዓመታት ብዙ ሲያነጋግር የቆየው ከርሰ ምድሩን ሰንጥቆ የወጣውን ነዳጅ በተመለከተ የደቡብ ወሎ የመንግስት ኮሚኒኬሽን ቢሮ ያለው ነገር አለ። እኛም ሌሎች መረጃዎችን ጭምር አካተን በመያዝ የጥንቅራችን አካል አድርገነዋል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ በተከሰሱበት የክስ መዝገብ በዛሬው ዕለት የብይን ውሳኔ ተላልፏል። አቶ ታዬ በዛሬው ዕለት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የችሎቱ መረጃ የጥንቅራችን አካል ነው። ህብረቱ በፋኖ ክንፍና በአማራ ክልል መንግስት ለተፈረመው ስምምነት ማረጋገጫ ሰጥቷል። ህብረቱ ስምምነቱ በአዲስ አበባ መካሄዱን ጠቅሶ በሰላም ስምምነቱ ዙሪያ ዝርዝር መግለጫ ሰጥቷል። መረጃ የጥንቅራችን አካል ነው። ከአነጋጋሪ ማጭበርበር ክስ ጋር በተያያዘ የእግድ ውሳኔ ተላልፏል። የእግድ ውሳኔ የተላለፈው ከ100 ቢሊዮን ብር የማጭበርበር የክስ ሂደት ጋር በተያያዘ ነው። ዝርዝር መረጃውን ከጥንቅራችን ይሰማሉ። ፕሬዚዳንት ትራምፕ ከሰሞኑ የኢላማ ትኩረታቸውን በአሜሪካ የሶማሊያ ማህበረሰብ ላይ አድርገዋል። የሶማሊያ ስደተኞችን እየገለጹበት ያሉት ቃላቶች ከበድ ብለዋል። ቆሻሻ ከሚለው ዘለፋ አንስቶ ለአሜሪካ ምንም የማይጠቅሙ ብለዋል። ሞቃዲሾ አሁን ላይ ዝምታዋን የሰበረች ሲሆን ፕሬዚዳንት ሐሰን ሼክ መሐመድ ትራምፕ ባረጀ መነጽር እየተመለከቱን ነው ሲሉ ተቃውሞ አሰምተዋል። ጉዳዩን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወሎ ነዳጁን መጠቀም ጀመረ። በደቡብ ወሎ ለገሂዳ ወረዳ በተባለው አካባቢ በራሱ ተፈጥሯዊ መንገድ ከርሰ ምድሩን ሰንጥቆ የወጣው ነዳጅ ለአካባቢው ማህበረሰብ አገልግሎት መስጠት መጀመሩ ታወቀ። ከዚሁ በደቡብ ወሎ ፈለቀ ከተባለው ነዳጅ ጋር በተያያዘ መረጃዎች መሰራጨት ከጀመሩ ወደ 10 ዓመት አካባቢ ሆነዋል። የዛሬ 7 ዓመት አካባቢ ቢቢሲ አማርኛው ድረገጽ በዚሁ በራሱ መንገድ ከርሰ ምድሩን ሰንጥቆ መፍሰስ ጀመረ በተባለው ነዳጅ ዙሪያ አንድ ዘገባን አስነብቦም ነበር። ቢቢሲ ጉዳዩን አስመልክቶ በጊዜው ያናገረውም የወቅቱን የወረዳውን የህዝብ ግንኙነት ኃላፊ አቶ አሰፋ ተገኝን ነበር። አቶ አሰፋ በጊዜው በሰጡት ማብራሪያም የወረዳው የህዝብ ግንኙነት ባለሙያ በአካል ቦታው ድረስ ሄዶ ነገሩ ሀቅ ስለመሆኑ አረጋግጧል። ነዳጁ አለት ሰንጥቆ በአቅራቢያ ወደሚገኝ መቸላ ወንዝ እየገባ እንደሆነም ታዝቧል። ከከርሰ ምድሩ እየፈለቀ የወጣውም ነዳጅ ስለመሆኑ በ3 ምክንያቶች አረጋግጠናል ሲሉም ነበር የተናገሩት። ሶስቱ ማሳያዎች ያሏቸውም ከሚፈልቀው ነዳጅ ጨልፈን ክብሪት ስንለኩስበት ይቀጣጠላል፣ ነዋሪዎች ነዳጁን በፕላስቲክ ጠርሙስ እየቀዱ ይወስዱ ነበር የሚሉትና በሶስተኛ ደረጃ ደግሞ የነዳጁ ሽታ ገና ከሩቅ ይጣራል የሚል ነበር። ይህ ዘገባ ከተሰራጨ ከ7 ዓመታት በኋላ ሰሞኑን የደቡብ ወሎ የመንግስት ኮሚኒኬሽን ጽህፈት ቤት አንድ ተመሳሳይ መረጃን በፌስቡክ የማህበራዊ ትስስር ገጽ ላይ አንድ መረጃ አሰራጭቶም ታይቷል። ይህ መረጃ በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የሚገኘው የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ በመውጣት ለአካባቢው ህብረተሰብ በባህላዊ አጠቃቀም ዘዴ አገልግሎት እየሰጠ ይገኛል የሚል ሆኖ ታይቷል። ከዚህ ያለፈ ዝርዝር መረጃ የተሰጠበት ሁኔታ የለም። ቢቢሲ በዚህ ወቅቱ ዘገባውን በጉዳዩ ዙሪያ የወቅቱን የፌዴሪ ማዕድንና ነዳጅ ሚኒስቴር ከፍተኛ ኃላፊዎችንም አናግሮ ነበር። አንደኛው በሚኒስቴር መስሪያ ቤቱ ከፍተኛ ባለሙያ የሆኑት ዶክተር ቀጸላ ታደሰ ሲሆኑ ሌላኛው ኃላፊ ደግሞ በፌዴሪ ማዕድንና ነዳጅ ሚኒስቴር የህዝብ ግንኙነት ዳይሬክተር የነበሩትን አቶ ሚካኤል መንገሻን ነው። ዶክተር ቀጸላ ስለ ሁኔታው ሲያብራሩም በዚሁ የደቡብ ወሎ ነዳጅ ፈለቀ በተባለበት ስፍራ ፋልከን የሚል ስም ያለው አንድ የእንግሊዝ ኩባንያ በፍለጋ ዘለግ ያሉ ዓመታትን ተንከራቷል። የሙከራ ቁፋሮ ለማድረግም በ3 ማዕዘናት ዳስ ጥሎ ነበር። ሆኖም በፋይናንስ ምክንያት አልቀናውም ሲሉም ነበር ያስታወቁት። በፌዴሪ ማዕድንና ነዳጅ ሚኒስቴር የህዝብ ግንኙነት ዳይሬክተር የነበሩት አቶ ሚካኤል መንገሻ በሰጡት ማብራሪያ ደግሞ ነገሩ ትንሽ ተጋኖ ይሆናል እንጂ ነዳጅማ ነዳጅ ነው ካሉ በኋላ ግን እኮ ይሄ አዲስ ነገር አይደለም። አንዱ ችግር የጂኦሎጂውና የመልክዓ ምድሩ ምቹ አለመሆን ነው።
ረቂቅ ቴክኖሎጂንም ይጠይቃል። አካባቢው ክምር አለው። እንደ ሶማሌ ክልል አካባቢ ዝርግ መሬት አይደለም። በዚህ ምክንያት ከፍተኛ ካፒታል ይጠይቃል። ፋልከን ያን ያህል ካፒታል አልነበረውም። ከ4 ዓመት በፊት ከአካባቢው ነቅሎ ወጣ ሲሉም ተናግረዋል። በቀጣይ ርዕስ ኢሳያስ በድንገት አሰናበቱ። ያለምንም ፍርድ ቤት ሂደት ዜጎቿን ለዓመታት እስር ላይ በማሰቃየት በዚያው ሕይወታቸው አልፎ አስክሬናቸውን ሳይቀር የማይሰጠው የኤርትራ መንግስት ሰሞኑን 13 ሰዎችን ከእስር የለቀቀ መሆኑን የቢቢሲ ዘገባ አመልክቷል። ዘገባው እነዚሁ ሰሞኑን የተለቀቁ ዜጎች ለ18 ዓመታት እስር ላይ ነበሩ መሆኑንም አመልክቷል። ዜጎቹ ለ18 ዓመታት ያህል በእስር ላይ ቆዩት በፍርድ ቤት ተከራክረውና ተፈርዶባቸው ሳይሆን እንደዚሁ ነበር። የተለቀቁትም ይህ ነው የሚለው ምክንያት ሳይነገራቸው መሆኑን ይሄው የዛሬው የቢቢሲ ዘገባ አመላክቷል። የተለቀቁ ዜጎች ታስረውበት የነበረው እስር ቤትም ወታደራዊ እስር ቤት ነውም ተብሏል። ማይስርዋ ተብሎ የሚጠራ ጥብቅ ቁጥጥር የሚደረግበት ወታደራዊ እስር ቤት እንደነበርም ይሄው የዛሬው የቢቢሲ ዘገባ አክሎ አመላክቷል። ቢቢሲ በዚሁ ዘገባው የታሳሪዎችን ሁኔታም በተወሰነ ደረጃ አብራርቷል። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያየ ሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች የነበሩ መሆኑን ያመለከተው ዘገባው ታሳሪዎቹ በድንገት ወደ ቤታቸው ሂዱ ከተባሉ በኋላ ህዳር 25 ቀን 2018 ዓ.ም ከቤተሰባቸው ጋር ተቀላቅለዋል። በማይስርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግርኛ በሰጡት ማብራሪያም ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክሎም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውሎ የነበረ ሲሆን ይህ የቢቢሲ ዘገባ አክሎም በጊዜውም የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ እንዲቆዩ የተደረጉ መሆኑንም አመላክቷል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ግብር ገብረሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች የሚገኙበት መሆኑንም ዘገባው አክሏል። በተጨማሪም 6 ነባር የኤርትራ ፖሊስ አባላት 2 አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸውም ተብሏል። በቀጣይ መረጃ ታዬ ደንዳ 7 ዓመት ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባላቱ ታዬ ደንዳ በተከሰሱበት የክስ መዝገብ በዛሬው ዕለት የቅጣት ውሳኔ ተላልፏል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባላቱ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱም ሳይሰሙ ቀርተዋል። የፍርድ ሂደቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ በሰጡት ቃል አመልክተዋል። አቃቤ ሕግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ሕግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ ፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህ መሰረት በ2015 ዓ.ም አንድ ክላሽ ጥይቶች ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን ይህም ፍቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮች በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉ። ይህም የደንበኛዬን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ ደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ
ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። በውሳኔው ላይ ይግባኝ እንደሚጠይቁም ለዘገባው ተናግረዋል። አቃቤ ሕግ 3 ተጨማሪ ክሶችን በአቶ ታዬ ደንደዓ ላይ ያቀረበ ሲሆን ይህን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። ከሕገ ወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንደዓ አቃቤ ሕግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ አሁን የ7 ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረቡባቸው መገለጹ ይታወሳል። ጠበቃቸው አቶ አበራ ንጉስ እንደተናገሩ 3ቱ ክሶች ሁከትና ብጥብጥ ማስነሳት እንዲሁም በሕግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና ሀገርን የመድፈር ወንጀል ናቸው። በቀጣይ መረጃ ህብረቱ ስለ ፋኖና መንግስት ስምምነት። ህብረቱ በፋኖ ክንፍና በአማራ ክልል መንግስት ለተፈረመው ስምምነት ማረጋገጫ ሰጥቷል። የአፍሪካ ህብረት በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን በተመለከተ ማረጋገጫ ሰጥቷል። አንደኛው የፋኖ ክንፍ በሆነው አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን ያረጋገጠው የአፍሪካ ህብረት የተደረገውን የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ምዕራፍ የሚከፍት መሆኑንም በይፋዊ መግለጫ አመልክቷል። እንደ ህብረቱ መግለጫ የስምምነት ስነ ስርዓቱ በአዲስ አበባ የተካሄደ ሲሆን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ የአፍሪካ ህብረትን በመወከል የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬ ደግሞ የምስራቅ አፍሪካ የልማት በይነ መንግስታትን ኢጋድን በመወከል በስምምነቱ መሳተፋቸውን ገልጿል። የአፍሪካ ህብረትን ወክለው በስምምነት ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሃዳዲ ሁለት ወገኖች ለንግግርና ለመግባባቶቻቸው በሰላማዊ መንገድ ለመፍታት ያሳዩትን ቁርጠኝነት አድንቀዋል። በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተፈረመው የሰላም ስምምነት በኢትዮጵያ ዘላቂ ሰላምን ለማስፈን ለሚደረገው ጥረት ትልቅ ምዕራፍ የሚከፍት መሆኑን የአፍሪካ ህብረት ገልጿል። ስምምነቱ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላምም ጭምር የሚጠቅም ትልቅ ትርጉም ያለው መሆኑንም የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰለማ ማሊካ ሃዳዲ አጽንኦት ሰጥተው ገልጸዋል። የአማራ ክልል መንግስት ከአማራ ፋኖ አንደኛው ክንፍ ከሆነ የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈረሙን መግለጹ መዘገቡ ይታወሳል። ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከፋኖ በኩል ካፕቴን ማስረሻ ሰጤ ናቸው። አቶ አረጋ ከበደ ስምምነቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ብለውታል። ካፕቴን ማስረሻ ሰጤ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ሲሉ ተናግረዋል። በቀጣይ መረጃ በ100 ቢሊዮኑ ክስ የታገዱት የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶች የስፖርት ውርርድ ፈቃድ ወይም ቤቲንግ ድርጅቶች ከህዳር 25 ቀን 2018 ጀምሮ የታገደ መሆኑን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካይነት ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው በይፋ መገለጹ ይታወቃል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካይነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል የብሔራዊ ደህንነት አገልግሎት ክስ ያቀረበባቸው የቤቲንግ ድርጅቶች ባለቤቶችን እንዲሁም የዲጂታል ገንዘብ አገልግሎት ሰጪ ተቋማት ባለቤቶች ጭምር ይገኙበታል። ብሔራዊ መረጃና ደህንነት አገልግሎት በላከው መረጃ መሰረት ዳሽ ቤት፣ ዋሊያ ስፖርት፣ ኤክስኔት ሶሉሽንን ጨምሮ ሌሎች 19 የስፖርት ውርርድና ውድድር ድርጅቶች የወንጀል ምርመራው እስኪጠናቀቅ ድረስ የስፖርት ውድድር ውርርድ የሥራ ፈቃዳቸው ታግዷል ሲል ብሔራዊ ሎተሪ ይፋ ባደረገው መግለጫው አመልክቷል። የብሔራዊ መረጃና ደህንነት አገልግሎት ከሳምንት በፊት ይፋ ባደረገው መግለጫ የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካይነት የሚሰበሰቡትንና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ግብር አለመክፈላቸው እንደተደረሰበት መግለጹ ይታወቃል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገሩ ስለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው የብሔራዊ መረጃና ደህንነት በመግለጫው አመልክቷል። የብሔራዊ መረጃና ደህንነት አገልግሎት ውጭ ሀገር የተዘጋጁ ሶፍትዌሮች ጥቅም ላይ ውለዋል ሲል ያመለከተ ሲሆን ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት መቆየቱንም ገልጾ ነበር። በህገወጥ ድርጊቱ ከሀገር ሲሰሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም
ለኮንትሮባንድ ንግድ ማካሄጃ እንደሚውል ጨምሮ አስታውቋል። ይህ ድርጊት ሀገራዊ ምጣኔ ሀብትን የሚቃረንና የብሔራዊ ደህንነትን እንዲሁም ጥቅሞችን ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል ነው ሲል የብሔራዊ መረጃና ደህንነት አገልግሎት አስቀድሞ ይፋ ባደረገው መግለጫው ላይ አመልክቷል። ከፍተኛ መጠን ያለው ገንዘብን ሰውረዋል የተባሉ በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ከገለጸ ከቀናት በኋላና ከዚሁ የክስ ሂደት ጋር በተያያዘ 22 የቤቲንግ ድርጅቶች ላይ ብሔራዊ ሎተሪ የእግድ ውሳኔ አሳልፏል። የእግድ ውሳኔው ከትላንት ሐሙስ ህዳር 25 2018 ዓ.ም ጀምሮ ተግባራዊ እንደሚሆን ነው የተገለጸው። በቀጣይ መረጃ ፕሬዝዳንቱ ባረጀ መነጽር እየተመለከቱን ነው። ፕሬዝዳንት ሐሰን ለትራምፕ ፕሬዝዳንት ትራምፕ ከሰሞኑ ኢላማ ትኩረታቸውን በአሜሪካ የሶማሊያ ማህበረሰብ ላይ አድርገዋል። የሶማሊያ ስደተኞችን እየገለጹበት ያሉት ቃላቶች ከበድ ብለዋል። ቆሻሻ ከሚለው ዘለፋ አንስቶ ለአሜሪካ ምንም የማይጠቅሙ ወይም የማያበረክቱ ጥሩ ያልሆኑ ሲሉ መናገር ይዘዋል። የሶማሊያ ስደተኞችን በሀገራችን አንፈልጋቸውም ሲሉ ፕሬዝዳንቱ በተናገሩ በሰዓታት ውስጥ የአሜሪካ ስደተኞች ጉዳይ ዲፓርትመንት ወይም በምህጻረ ቃሉ አይስ በርካታ የሶማሊያ ስደተኞችና ማህበረሰብን በያዘችው ሚኒሶታ ዘመቻ ጀምሯል። ትራምፕ ቀደም ብለው በአሜሪካ የሶማሊያ ጥገኝነት ጠያቂ ስደተኞች የህግ ጥበቃና ከለላ ማንሳታቸውን አውጀው ነበር። እስካሁኑ ሰዓት ድረስ የአይስ ኤጀንቶች እያደረጉ ባለው ዘመቻ 12 ሰዎች ሲታሰሩ ከእነዚህ መሃል 5ቱ ከሶማሊያ የመጡ ናቸው። በቀጣይ ቀናት በመቶዎች ከፍ ሲልም በሺዎች የሶማሊያ ስደተኞች ኢላማ እንደሚደረጉም ይጠበቃል። ዘመቻው ከሶማሊያ ስደተኞች በላይ በሌሎች የአፍሪካ ሀገራት ዜጎች ላይ ከፍተኛ ስጋት የፈጠረ ሆኗል። የትራምፕን ዘለፋና ንግግሮች በዝምታ ስታልፍ የነበረችው ሶማሊያ አሁን ላይ ዝምታዋን ሰብራለች። የአገሪቱ ጠቅላይ ሚኒስትር የትራምፕ ንግግርን በዝምታ ማለፍ የተሻለ መልስ ነው ቢሉም ፕሬዝዳንቱ ሐሰን ሼክ መሐመድ ግን ትራምፕ ባረጀ መነጽር እየተመለከቱን ነው ሲሉ በጉዳዩ ላይ አስተያየት ሰጥተዋል። ትራምፕ ሶማሊያ መንግስት አልባ ሀገር አድርገው ላቀረቡበት ንግግር ነው ፕሬዝዳንት ሐሰን መልስ የሰጡት። በዛሬው ዕለት በሞቃዲሾ አንድ ፎረም ላይ የተናገሩት ፕሬዝዳንቱ ትራምፕን በስም ሳይገልጹ አንዳንድ የውጭ ኃይሎች አሁንም ድረስ ሶማሊያን የሚያዩበት መነጽር ያረጀ ነው ብለዋል። ያለፈው ታሪክና ሁኔታ ላይ ተጣብቀው ቀርተዋል። የአሁኗን ሶማሊያ እያዩ አይደለም ብለዋል። ብዙ ሰዎች አዘቅዝቀው የሚመለከቱን የሚፈርዱን ባለፈው ታሪካችን እንጂ በአሁኑ ተግባራችን አይደለም ሲሉም ተቆጭተዋል። ለትራምፕ ስም ሳይጠቅሱ ባስተላለፉት መልእክትም ያለፈውን ነገር ለቀቅ አድርጉት፣ ሶማሊያ አሁን አንሰራርታለች፣ ተነስታለች፣ ጉዞዋ ወደፊት ነው ብለዋል። ትራምፕ በማህበራዊ ገጾቻቸው በዚህ መልኩ ሶማሊያን ቢያብጠለጥሉም በሞቃዲሾ ያለው የአሜሪካ ኤምባሲ በጉዳዩ በይፋ ያለው ነገር የለም። አሜሪካ ከወራቶች በፊት ያዘቀዘቀችውን በሶማሊያ የምታደርገውን የጸረ ሽብር ዘመቻም ከሰሞኑ ማንሰራራቷ መዘገቡ የሚታወስ ነው። አሜሪካ ከሶማሊያ ጋር በጸጥታና ጸረ ሽብር የምታደርገውን ትብብርም ከባለፈው አስተዳደር በበለጠ መቀጠሏን የተመለከተው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል